የሚቀጥለው ፋሲካ። ያኔ ልጅ እያለሁ የፍልሰታ ጾምን እስከ 9 ሰዓት ጾም ነበር። የጾም ዓላማ ወደ እግዚአብሔር ለመቅረብ በረከት ለማግኘትና ኃጢአትን ለማስተሰረይ እንደሆነ ይታወቃል። እኔ ግን የምጦመው በጾም ወቅት ቤት ውስጥ ምግብ ስለማይሰራ ነው። ጾም ሊገባ 2 ቀን ሲቀረው እናታችን ትልቁን ብረት ድስት ለ2 ወራት ስለማትፈልገው ለአባድም ታከራያቸዋለች። አባድም በመላው ዳሞት ብቸኛ የሙስሊም ምግብ ቤት ያላቸው ሽማግሌ ነበሩ። በፍስክ ወቅት ትምህርት ቤት ከምንዘምራቸው መዝሙሮች ውስጥ ሳይንስ ሳይንስ መድኃኒቴ አስታወሰኝ ጤንነቴ፣ እዚህ ላይ ምን ለማለት ተፈልጎ እንደሆነ አላቅም። ፊቴን ታጥቤ ቁርሴን ስበላ ሳይንስ ትዝ አለኝ ከጤና ጋራ የሚል ይገኝበታል። በጾም ወቅት መዝሙሩን ትንሽ ቦራርሸን አስተካክለን እንደሚከተለው እንዘምረዋለን። ሳይንስ ሳይንስ መድኃኒቴ ፊቴን ታጥቤ ቁርሴን ባልበላም እናት አገሬ ሁኝልኝ ሰላም። በጾም ወቅት አያሌ ምዕመናን ጊዜያቸውን በጸሎትና በስግደት ያሳልፉታል። አንዳንዶች ደግሞ ምጽዋት በመስጠት ኃጢአታቸውን ለማስተሰረይ ይጣጣራሉ። በጊዜው በማንኩሳ የነበረው ተመጽዋች አንድ ብቻ እንደነበር ትዝ ይለኛል። ሚካኤል ደብር ፊት ለፊት ካለው ምሳና ዛፍ ስር ቁጭ ይላል። አንድም ቀን ሲለምን አይቼው አላውቅም። በተቃራኒው ህዝቡ ነው የሚለምነው። ቀሬ በሚካኤል እባክህን ተቀበለኝ ይሉታል አስቀድሰው የሚመለሱ ባልቴት። ተመጽዋቹ ቀሬ ባልቴቷ በዳንቴል ጠቅልለው የያዙትን ገለጥ አድርጎ ያይና ያደረ እንጀራ በድንች ወጥ ለድልም አላሳየው። አይ እኔማ ለጽድቅ ለበረከት ሆናችኋለሁ ብዬ ነበር እንደ ብቅል ተሰጥቼ መዋሌ። አመላችሁ ካላማረ ዘንቢል እየሰራሁ መብላት አያክተኝም። እረ ለመሆኑ የሁሉ ሰው ቆሞ የሚሄደው እኔ እድሜ ይስጥልኝ ብዬ ስለመረኩት መሆኑን ተምን የወረሳችሁት እያለ ይደነፋል። እኔ ግን በጾም ወቅት ቀኑን የማሳልፈው መንገደኛውን እያስቆምኩ ሰዓት በመጠየቅ ነው። 9 ሰዓት ካልሞላ እህል ወደኛ ቤት ዝር አይልም። ለምሳሌ ጋሽ በለው በቤታችን በር ሲያልፉ ጠብቄ ጋሼ ስንት ሰዓት ነው? ጋሽ በለው የእጅ ሰዓት ለማሰር ከታደሉት ጥቂት የማንኩሳ ነዋሪዎች አንዱ ነበሩ። በሴኮ ሰዓታቸው ሲኮሩ እንዲህ አይደለም። ሰዓትን የፈለሰፈው ሰውዬ እንኳን የእሳቸውን ያህል አይንጠባረርም። የእጅ ሰዓቱን የዳሞትን አውራጃ በመወከል በውሃ ዋና ውድድር አሸንፈው ከጃንሆይ የተሸለሙት ነው ይባላል። የዋና ችሎታቸውን ለማጋነን የሚወራውን ሁሉ ማመን ይከብዳል። አንዳንዴ ሲደብራቸው ጣና ላይ ዳይቭ ገብተው ቀይ ባህር ላይ ብቅ ይሉና የባህር ኃይላችንን ሰራተኞች ጓዶች በርቱ ብለው ይመለሳሉ ይባላል። በነገራችን ላይ አሳ በለው የተባለው ዘፈን ለሳቸው ነው የተዘፈነው ሲባል ሰምቻለሁ። እና ሰዓት ጠይቃቸው በኩራት ፈገግ ብለው እስክስታ እንደሚመታ ሰው ግራ እጃቸውን ትንሽ እርግፍ አድርገው በክርናቸው ነፋሱን ጎስመው አይበሉባቸውን ወደፊታቸው ያመጡና ግንባራቸውን ቋጠር ፈታ ሲያደርጉ ቆይተው 7 ሰዓት ነው ይሉኛል። ትንሽ አጠገባቸው ቆሜ ከጠበቁ በኋላ አሁንስ 7:05 አሁንስ ወግድ ከዚህ። እኔም ከዚያ ወገድና ሌላ ሰዓት አስሮ የሚያልፍ ሰው ጠብቃለሁ። 9 ሰዓት የሚባለው ነገር በስንት ጥበቃ እየተንቀራፈፈ ሪህ ያለበት ኤሊ እየጋለበ እስኪመጣ ድረስ ጠብቃለሁ። ጦም ሲታሰብ ፍስክ ትዝ ይለኛል። ፍስክን ሳስብ ትንሽ ወንድሜ ሞሴ ይመጣብኛል። ሞሴ እንቁላልን አጥብቆ ይወዳል። ሞሴ እንቁላል ከመውደዱ የተነሳ የሰጎን እንቁላል ከቤተክርስቲያን ጉልላት ላይ አውርዶ ቢበላ አይጠላም። በጊዜው እንቁላል የሚባል ነገር መኖሩ ትዝ የሚለን በሁለት አጋጣሚዎች ነበር። በሳይንስ ክፍለ ጊዜ ስለ ገንቢ ምግብ ስንማርና የፋሲካ ሌሊት
የፋሲካ ሌሊት እናታችን በትልቁ ሰታቴ የአጋም ፍሬ የመሰለ ዶሮ ወጥ ሰርታ 12 እንቁላል ትበትንበታለች። የአገራችን ዶሮዎች ከላይ ጆፌ አሞራ እያንጃበበባቸው ከታች ጎረቤት በቀዝምዝም እያባረራቸው ተሳቀው ጭረው የሚጥሉት እንቁላል ከውሃ ብዬ አይበልጥም። እንዲያውም አንዳንዴ ከዶሮይቱ እንቁላል የዶሮይቱ ዓይን ይተልቃል። በአንዱ ፋሲካ ዶሮ ወጥ ከበን ስንበላ እናታችን በየፊታችን እንቁላሎችን አስቀመጠችልን። ሙሴ ድርሻውን አንስቶ በትንሽ በትንሹ እየቆረሰ እየቆጠበ አጣጥሞ ጨረሰ። በጉንጩ ግድግዳ ላይ ተለክኮ የቀረውን የእንቁላል ቅሪት በምላሱ ጠርጎ አጣጣመ። ከዚያ እማዬ! አቤት ልጄ! የሚቀጥለው ፋሲካ ስንት ቀን ቀረው?